ሰላም ጤና ይስጥልን እንደምን አላችሁ አድማጭ ተከታታዮቻችን። ታላቁ መንፈሳዊ መሪ አያቶላ አሊ ካሚኒ ተገደሉ። ልጃቸው አሁን ተመርጧል። እስራኤላውያን ደግሞ ይህንን ልጃቸውን ለመግደል አሁን ላይ መረጃዎችን እያሰባሰቡ ይገኛሉ። እንዴት መረጃዎችን እስራኤል ልታገኝ ቻለች? በምን አይነት ሁኔታ ነው መረጃዎችን እስራኤል እጅ ገብቶ ዛሬ በቀላሉ እንደ ኢራን የቀለላት የለም? ለምንድነው ለኢራን ዛሬ ለእስራኤል ቀሏት? ኢራን የተባለችዋን ሀገር መሪዎቿን፣ ታላላቅ ሳይንቲስቶችን የፈለጉትን ቦታ ተቋማት ሁሉ ሳይቀር በመደብደብና በሚሳኤል በማጥቃት በመግደል የተያያዘችው እስራኤል ምንድነው ለእስራኤል ዛሬ እንደዚህ ያቀለላትና ቀላል አልጋ ባልጋ ያደረገላት ነገር ምንድነው የሚለውን ነገር ዛሬ ሁሉንም እነግራችኋለን እና ሌሎች ፕሮግራሞችንም ጨምረን እነግራችኋለን። ውድ አድማጭ ተከታታዮቻችን በዚህ ጉዳይ ላይ የእስራኤል ዛሬ የደረሰችበት ደረጃ ምንድነው? ከዓለማችን ለየት የሚያደርጋት ነገር እስራኤል ምን ስለሆነ ነው? እንዴትስ አያቶላ አሊ ካሚኒን የአንድን ሀገር መንፈሳዊ መሪ ታላቅ መሪ የተባሉትን መሪ በቀላሉ ኔትወርኩን አግኝታ ወይ ደግሞ ያሉበትን ቦታ ሁሉ አግኝታ በኮንፊደንስ እገላቸዋለሁ ብላ ባሰበችውና በተናገረችው እንዴት ልትገላቸው ቻለች የሚለውን ነው ዛሬ የምነግራችሁ አድማጭ ተከታታዮቻችን። እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ ነው። የዛን ቀን ጠዋት የጥቃቱ ቀን ማለት ነው። አያቶላ አሊ ካሚኒ መጀመሪያ ከቤታቸው ሲነሱ ከማን ጋር እንደነበሩ መረጃው ለእስራኤል ደርሷል። ከማን ጋር እንደነበሩ፣ እነማን ነበሩ፣ በየትኛው መኪና ሊሄዱ ነው፣ ማን ነው፣ ይህን ሁሉ ማለት አስቀድመው አውቀዋል። የት ለመሄድ እንዳሰቡ የዛን ቀን ከዚህ ቀደም በቪዲዮ እንደነገርናችሁ ቪዲዮ ሰርተን ነበር። የዛን ቀን ስብሰባ ነበራቸው። ስለ ሀገራቸው ደህንነት ሁኔታ ላይ ምን ማድረግ እንዳለባቸው ለመወያየት ነበረ ይህንን ስብሰባ ሊመሩ ወደዛ ሊሄዱ ያቀዱት። ምን እንደበሉ ምን እንዳወሩ የዛን ቀን ጠዋት ማለት ነው ጀነራሎቹ እነማን እንደነበሩ ሁሉ መረጃው በእስራኤል እጅ ሊክ አድርጎ እስራኤል መረጃውን አግኝተዋለች። ይህንን መረጃ በመጠቀም ነው በቀጥታ የኢራኑን ታላቁ መንፈሳዊ መሪ አያቶላ አሊ ካሚኒ ያሉበትን አዳራሽ እና ያሉበትን ቤት የደበደቡት። እዛ ስብሰባው ማዕከል ላይ እስከሚሄዱ ድረስ በመኪናው ሲጓዙ ሁሉ መረጃው እስራኤል እጅ ነው ያለው። ሞሳድ ይህንን መረጃ እጁ ላይ አስገብተዋል። እንደገና የአሜሪካ ሰላዮች ስፓዮች መረጃውን ይዘዋል። መረጃውን መጀመሪያ እስራኤል ለአሜሪካ አስተላለፈች። አሜሪካ ደግሞ የአሜሪካው ለሲአይኤ ማለት ነው። ሲአይኤ ወደ እስራኤል መለሰ። የአሜሪካው አርቲፊሻል ኢንተለጀንስን በመጠቀም ሁማን አርቲፊሻል ኢንተለጀንስን በመጠቀም ነው የነሱ። የእስራኤሉ ግን በጣም ለየት ይላል። ምንድነው ለየት የሚያደርገው የሚለውን ሰፊው እናያለን። እና ለማንኛውም የዛን ቀን ጠዋት ከእንቅልፋቸው ተነስተው ምግብ ሲበሉ ምን አይነት ምግብ እንደበሉ፣ ምን እንደተቀላለዱ፣ ምን እንደተባባሉ፣ ወዴት እንደሚሄዱ፣ የትኛው መኪና ስንት መኪና እንደሆነ አብረውን ያሉት። በነገራችን ላይ እስራኤል የኢራንን እንቅስቃሴ እንዳለ በእጃቸው ስላለ ልክ አብረው እንዳሉ ነገር ነው የሚያውቁት። መረጃዎቹ ሁሉ በእጃቸው ነው ያለው ማለት ነው። ይህንን መረጃ ነው አሁን እንግዲህ እስራኤል የተባለች ሀገር ሞሳድ የተባለውና የአሜሪካው ሲአይኤ የተባለው ሁለቱ ድርጅቶች እንዴት ይህንን የኢራን ኔትወርክና የኢራንን እንቅስቃሴ እያንዳንዱን ከሌሎች ሀገር ከዓለማችን ካሉ ሀገሮች ቀሏቸው ዛሬ ድብደባ የሚያካሂዱት ቀጥታ የተባለበት ቦታ ላይ እና መሳሪያቸው የሚያርፈው የተባለው ሰው ላይ እና የተባለው ቦታ ላይ ሊያርፍ እንዴት እንደቻለ በሰፊው እነግራችኋለን ውድ አድማጭ ተከታታዮቻችን። ለማንኛውም የዛን ቀን ተከታትለው ሄዱ።
ከሄዱ በኋላ አዳራሹ ሄዱ። አዳራሹ ውስጥ ስብሰባ እንደጀመሩ አያቶላ አሊ ካሚኒ አይሮፕላን ሲያንዣብብ ሲጮህ ከራዳር ተቆጣጣሪዎች መልእክት ተላልፎላቸው ነበር። የአሜሪካ አውሮፕላን እና የእስራኤል በአካባቢው እያንዣበቡ ነው፣ ራዳሩ ጩኸቱን አሰምቷል። አያቶላ አሊ ካሚኒ ከዛ አካባቢ ላይ ቶሎ እንዲሄዱ ተብሎ መረጃ እንደደረሳቸው ከአሁን ቀደም ነግረናቸዋል። ዛሬ ግን የምነግራችሁ በምን አይነት ሁኔታ ነው ይህንን መረጃ ፕሪ ኪሊንግ ከመግደላቸው በፊት ፕሪ አሳሲኔሽን ኦፍ አያቶላ አሊ ካሚኒ ከመገደላቸው በፊት በምን አይነት ሁኔታ ነው ስፓዮቹ ሲአይኤ እና ሞሳድ መረጃዎቹን ሊያገኙ የቻሉት? በጣም የሚገርም ነገር ነው። ከዛ በኋላ አያቶላ አሊ ካሚኒ ቁርሳቸውን በልተው ሲሄዱ በመኪና እስራኤልም ከነሱ ጋር ነች። የእስራኤል ሲአይኤ እና የእስራኤል ሞሳድ እና የአሜሪካው ሲአይኤ በጉዞ ላይም አብረው ነበሩ። ከዛ በኋላ ቦታው ሲደርሱ አውሮፕላኑ ተነስቶ መጣላቸው። ከዛ በኋላ በአካባቢው ላይ የሆነ ነገር ተከስቶ ነበር። ያ የተከሰተው ነገር ምንድነው? እሱንም በዚህ በዝርዝሩ ውስጥ እናያለን። እና በቀላሉ የኢራናውያን ዛሬ ያልተገነዘቡት እና ያላወቁት ነገር ምንድነው? የኢራንን ጠቅላላ ሶፍትዌሩን በመጠቀም ይህንን ክራኪንግ ሶፍትዌር በመጠቀም በዚህ ሶፍትዌር አማካኝነት ነው የኢራንን መረጃዎች የሚያገኙት። በተለይ የሰርቬላንስ ካሜራው የእያንዳንዱን የመንግስታዊ ተቋማቱን እንቅስቃሴዎች የሚያገኙበት ዘዴ ሶፍትዌሩ አላቸው። ክራኪንግ ሶፍትዌር አለ፣ ሰርቬላንስ ካሜራ፣ እንዲሁም ኢንተርኔት ስፓይ። በእንደዚህ አይነት ሶፍትዌሮች በመጠቀም ነው ለረጅም ጊዜ ክራክ ሲያደርጉና ሲከታተሉ የነበሩት እስራኤላውያን። ለዚህ የእስራኤል ሰላዮች ሞሳድ እንዲሁም ኤክስፐርቶቹ በጣም ቀለዋቸዋል። ልክ ኢራንን የሚያቋት ኢራን ከተማን የሚያቋት እስራኤልን እንደሚያቋት አድርገው ነው የሚወስዱት። ምክንያቱም በእጃቸው ነው ያለው፣ ኤቭሪቲንግ በእጃቸው ነው ያለው፣ ጨብጠው ነው ያለው። ጨብጠው በእጃቸው ያለውን ነገር እንዴት ያቀታቸዋል? አያቶላ አሊ ካሚኒ ከመገደላቸው አስቀድሞ ከማን ጋር ይሄዱ እንደነበረ ጠባቂዎቹ እነማን ናቸው፣ የጠባቂዎቹ ኔትወርክ ጨምሮ ሁሉን ነገር እየተከታተሉ አሜሪካም ያስተላለፍላቸው መረጃዎች አሉ በኤአይ የተደገፈ እና በዛ ምክንያት ነው የእስራኤል ሞሳድ እና የአሜሪካ ስፓዮች ሲአይኤ የተባለው በቀላሉ መረጃዎችን የኢራን መረጃዎችንና እንቅስቃሴያቸውን በመከታተል እንደዚሁ ከመሬት ተነስቶ አይደለም። የኢራን የኒኩለር ደረጃ 50% ደርሷል፣ 60% ደርሷል ብለው እስራኤል ትናገረው የነበረውና ለአሜሪካ የሰጠችው መረጃ አለ። እሱም በዛ ምክንያት ነው ዛሬ ላይ የእነዚህ መረጃዎች እያገኙ አሳማኝ የሆነ መረጃ ትሰጣቸዋለች። ምክንያቱም ሶፍትዌሩ ክራክ ያደርጋል። እያንዳንዱን የኢራንን እንቅስቃሴዎች በእስራኤል እጅ ነው ያለው። እስራኤል ታቀብላለች ለነሱ። የአሜሪካው ሲአይኤ ደግሞ ለእስራኤል ያቀብላል፣ እስራኤልም ለአሜሪካ ታቀብላለች። በእንደዚህ አይነት ሁኔታ እየተቀባበሉ ነው የኢራንን ባለስልጣናትና የኢራንን ጀነራሎች፣ የኢራንን ሳይንቲስቶች ዛሬ ድረስ እየገደሉ የሚገኙት። በጣም የቀለላቸው ነገር ቢኖር ኢራን ነች። እስራኤል የኢራንን ጉዳይ ስራዬ ብላ ተያይዘዋለች። ስራዬ ብላ የተያያዘችው ደግሞ ነገር እንዴት ይከብዳታል? በቀላሉ ነው የምታገኘው ማለት ነው። በእንደዚህ አይነት ሁኔታ ነው ዛሬ ላይ እነዚህን የኢራን ባለስልጣናትና የኢራንን ጀነራሎች አያቶላ አሊ ካሚኒን ጨምሮ በርካቶቹን እየገደለችና አሁንም ለመግደል በኮንፊደንስ ነው የምትናገረው። ምንም እንደማይገዳት፣ የፈለገችውን ማድረግ እንደምትችል። እስራኤል ዛሬ ላይ ኢራን ማለት በእጇ ውስጥ ነው ያለው።
በእጇ እንደዚህ ጨብጣ ነው ያለው። የእያንዳንዱን የኢራን ህዝብ እንቅስቃሴዎች በእጃቸው ነው ያለው። ሰርቬላንስ ካሜራው ለመንግስታዊ ድርጅት የቴህራን መንግስታዊ ድርጅት ወይም መንግስታዊ ተቋም የሚያስተላልፈውን የዛሬ ውሎ፣ የነገ ውሎ፣ ከነገ ወዲያ ውሎ ሁሉንም እስራኤል ደግሞ እየተከታተለች ከነሱ ጋር ልክ እንዳለ ሰው የተላለፈው መረጃ ክራክ እያደረገች እየገባች ሁሉንም ጠቅላላ በኢሜይል የሚላላኩትን መረጃዎች ስለ ወታደራዊ አቋማቸው ምን ማድረግ እንዳቀዱ ይሄንን ሁሉ የተናገሩትን ስብሰባ ላይ የሚያወሩትን ኤቭሪቲንግ እስራኤል ልክ ከነሱ ጋር እንዳሉ ነገር አድርጋ ነው የምታውቀው። ከነሱ ጋር እንዳለ ነገር ነው በቃ። ምክንያቱም በአካል ነው እንጂ የሌሉት በሀሳብና በሚያገኙት መረጃ ከነሱ ጋር ናቸው። በእንደዚህ አይነት ሁኔታ ነው እስራኤል የዚህን የኢራንን መረጃዎች እያገኘች ወታደራዊና ማኒፋክቸሪንግ ይህንን ሚሳኤል ማኒፋክቸሪንግ ፋክተሪያቸውን እያንዳንዱን ተቋማት እያገኘች እየሰለለች የምታጠቃቸው። ለዚህ ነው እስራኤል የምተኩሳቸው ሚሳኤሎች ሁሉ ቀጥታ ሄደው የታለመ ቦታ ላይ የፈለጉትን ሰው ከሌን እንገላለን ሲሉ እኮ ይገላሉ። አላያችሁም? ምክንያቱም ኤቭሪቲንግ ሲምፕል ለነሱ። ክራኪንግ ሶፍትዌሩ ሰብሮ ይሰጣቸዋል መረጃው ከኢራን አፈትልኮ ወጥተዋል ሊክ አድርጎ። ይህንን ያልተገነዘቡት ኢራናውያን ደግሞ እያለቁ ነው በባዶ ሜዳ እያለቁና እየተጨፈጨፉ ይገኛሉ። ይህንን ያልተገነዘቡት አሁንም የማይገነዘቡ ከሆነና በእንደዚሁ አይነት ሁኔታ ማለት ኢራንን መሰለል የጀመሩት ዛሬ አይደለም። ለዚህ ነው የቤንያሚን ኔታንያሁ የእያንዳንዱን የኢራን እኮ እንቅስቃሴዎችን በኮንፊደንስ ነው የሚናገሩት። ኒኩሌራቸው ይሄን ያህል መጠኑ ደርሷል፣ እየተሰራ ያለው ደግሞ እንደዚህ አይነት ቦታ እያንዳንዱ መረጃ የኒኩሌር ጣቢያዎቹ የሚሰሩትን የቀን ሪፖርት ሁሉ ለመንግስት የሚተላለፈውን ሁሉ ክራክ እያደረጉ ነው እስራኤላውያን። የእስራኤል ሞሳድ በእጃቸው ያለው መረጃዎቹ። ይህንን መረጃ መከላከል ያልቻሉት መሳሪያ ማምረት ብቻ ፋይዳ የለውም ነው። መሳሪያ ማምረት ምን ጥቅም አለው? የሀገርህን ደህንነት መቆጣጠር የማትችልበት ደረጃ ላይ ከደረስክ መረጃዎቹ ሁሉ ሊክ አድርገው ለሁለተኛ እና ሶስተኛ አካል ተላልፈው የሚሰጡ ከሆነ ለሚገደሉት ለሚሞቱት ማዘንና እንትን ማለት አይኖርብህም። መጀመሪያ የአንድ ሀገር ደህንነት የሚጠበቀው ሴኩሪቲ የሚጠበቀው ኢንተርኔት ሊክ እንዳያደርግ፣ ኢንተርኔት ስፓይ እንዳይገባ። እያንዳንዱ እኮ የሶፍትዌር የተሰራው በገንዘብ የሚገዛው የሶፍትዌር አንቲቫይረስ፣ አንቲ ስፓይ የሚባሉት መሳሪያዎች እኮ ሶፍትዌሮች እኮ የሚገጠሙትና የሚሰሩት የሀገር ደህንነት ጉዳይ ሲሆን የሀገር ደህንነትና የአንድ ግለሰብ ደህንነት ፈጽሞ ሊገናኝ አይችልም። የሀገር ደህንነት ሲሆን ጥበቃው የላቀ መሆን አለበት። ስፓይ ገብቶ የኢንተርኔት ካሜራውን፣ ሰርቬላንስ ሲስተሙን እንደገና ሌሎች መረጃዎችን ሊክ አድርጎ እንዳይወጣ የሚከላከሉ ከባድ የሆኑ ኤክስፐርቶች እዛ ቦታ ላይ ተቀጥረው ሌት ተቀን 24 hours እየተቀያየሩ መስራት አለባቸው። መሰራት ያለበት ነው። የሀገር ሴኩሪቲ ሲሆን የሀገር ሴኩሪቲ በጣም ደህንነቱ የተጠበቀ መሆን አለበት፣ ጥብቅ መሆን አለበት። ዝም ብሎ በዘፈቀደ ማንኛውም ሶፍትዌር ክራክ አድርጎ ገብቶ መረጃዎችን ሊክ አድርጎ የሚያገኝ ከሆነ የአንድ ሀገር ደህንነትና የአንድ ሀገር እንትን አደጋ ላይ ይወድቃል። አደጋ ላይ እንዳይወድቅ ከተፈለገ መሳሪያ ማምረትና ሚሳኤሎችን በገፍ ማምረትና የሚሳኤሎችን አይነት መቁጠር ምንም አይነት ትርጉም የለውም። መጀመሪያ የሀገርን ሴኩሪቲ አጥብቀ
መከታተልና ሌት ተቀን ሊክ እንዳያደርግ መከላከል አለብን። የማትከላከል ከሆነና ዝም ብሎ ያንተ መረጃዎች ሊክ የሚያደርጉ ከሆነ ግን ለሶስተኛ አካል ተላልፈው ይሰጣሉ። የመንግስታዊ መዋቅር በሌላ አገር እጅ ይገባል። ከዛ በኋላ ለጥቃት ተጋላጭ ይሆናሉ። ለጥቃት ተጋላጭ አንሆንም የሚሉ ከሆነ እነዚህ መረጃዎች ሊክ እንዳያደርግ ከባድ ሶፍትዌሮችን አንቲ ስፓይ ካሜራዎችንም እየተጠቀሙ አንቲ ስፓይ ሶፍትዌሮችን በየሞባይላቸው ላይ በየኮምፒውተራቸው ላይ መግጠም አለባቸው ነው የምንለው። ምክንያቱም እነዚህ በቀላሉ ተሰብረው እያንዳንዱ መረጃ የሚያስተላልፉት ባለስልጣናት ለማዕከላዊ መንግስት የሚያስተላልፉት መረጃዎች ሁሉ ሊክ እያደረጉ እስራኤል ሁለት ሀገርን እንደምታስተዳድር የሁለቱንም ሀገር መዋቅርና የሁለቱንም ሀገር አካሄድና የሁለቱንም ሀገር አመታዊ እንትኖችን በቀላሉ በእጇ ያለ ነው። በቀላሉ ታገኛለች። በእጇ ነው ያለው። በእጅ ያለው ነገር ደግሞ አይከብድህም። በፈለከው ሰዓት ላይ ጥቃትም ልታደርስበትና ልታጠፋውም ትችላለህ። በእንደዚህ አይነት ሁኔታ ነው ኢራን ጉድ የሆነችው እና እስከዛሬ ድረስ እስካሁኑ ደቂቃ ድረስ ባለስልጣናቶቹ እየተገደሉባት ያሉት። አሁን አያቶላ አሊ ካሚኒ ልጃቸው ሙስጠፋ የአባታቸውን ቦታ ተቆናጠዋል። አሁንም የእሳቸውን ጠባቂ የእሳቸውን ሞባይል ሁሉ ክራክ እያደረገ ይገባና እንደገና ይሄም በቀላሉ ታድሎ የመገደል ፕሮባቢሊቲው በጣም ከፍተኛ ነው ማለት ነው። በእንደዚህ አይነት ሁኔታ ነው እስራኤል እየተጠቀመች በቀላሉ ኢራንን እያሽመደመደች እና ባለስልጣናቱን ዛሬ ድረስ እየገደለችባት ያለው። ይሄ ደግሞ የኢራን ሀገር የመረጃና ደህንነት ኢንተርኔት ሴኪዩሪቲ በጣም የላላና የደከመ መሆኑን ያሳየናል ማለት ነው። ኢራናውያንን ኔትወርክና ጠቅላላ የሀገሪቱን ካሜራ በመጥለፍ ክራክ በማድረግ ይጠቀሙበት ነበረ። ስክሪፕትና እንትን የሚደረገውን በደቡባዊ እስራኤል ወደሚገኘው ሰርቬላንስ ያስተላልፋሉ። በዚህን ጊዜ በቀጥታ የተላለፈላቸውን እያዩ ብቻ ማጥቃት ነው። በተለይ የግል ጠባቂዎች መኪናዎቹን የግል ጠባቂዎችና መኪናዎቻቸው የት እንዳሉ የት እንደቆሙ የሚነግራቸው መረጃዎችን ነው የሚያገኙት። በዛ ምክንያት ነው በየጎዳናዎች ውስጥ ያሉትን ካሜራዎች በእጃቸው ስላስገቡ ዛሬ ላይ ኢራንን በቀላሉ ሊያጠቋትና ሊገሉ እነዚህን ባለስልጣናት የሚችሉበት ሁኔታ በእንደዚህ አይነት ሁኔታ ነው ዛሬ ላይ ሲስተሙን እየተጠቀሙ የሚገኙት ማለት ነው። ስለዚህ የእስራኤል እንዲህ አይነት መረጃዎችን ማግኘት ክራኪንግ ሲስተም አሜሪካ ነች። ለዚህ ሁሉ መጀመሪያ ላይ አሜሪካ ነች ይህን ሁሉ ስታረግም የነበረው። በእንደዚህ አይነት ሁኔታ ለአመታት የኢራንን ኔትወርክ እና የኢራንን ሰርቬላንስ ካሜራ በየአንግሉ የቆሙትንና ያሉትን ሁሉ በእጃቸው አስገብተዋል እስራኤላውያን። ምክንያቱም ክራኪንግ ማሽን አላቸው። ያ ክራኪንግ ማሽኑ ጠልፎ ይሰጣቸዋል። ኢንስፔክት የሚያየው ደግሞ በሰርቬላንስ ካሜራችንና በዚህ በኢንተርኔት ኔትወርክ ዙሪያ ላይ ኤክስፐርቶች አሉ። እነዛ ኤክስፐርቶች ወዲያውኑ ያስተላልፉላቸዋል ወደ መንግስታዊ ተቋም ደቡባዊ እስራኤል ውስጥ ወደሚገኘው። በዛ በቀላሉ የኢራንን መረጃዎችና ሁሉ ነገራቸውን አግኝተው እየደበደቡና እየገደሉ እያስገደሉ የሚገኙበት ሁኔታ ነው የተፈጠረው እና በእንደዚህ አይነት ሁኔታ ነው ዛሬ እስራኤል እዚህ ደረጃ ላይ ደርሳ እነዚህም ባለስልጣናት የኢራንን እየገደለችና እያደነች የምትገኘው። አሁን ላይ ግን እነሱም የነቁ ይመስላሉ። ምን ለማድረግ እንዳሰበው ባናቅም
በእንደዚህ አይነት ሁኔታ አሁን ካሚኒ ከተገደሉ በኋላ አሁን ልጃቸው ሙስጠፋ አሊ ካሚኒ መመረጣቸው ደግሞ ራስ ምታት የሆነባቸውና እንገላለን ብለው በሙሉ ድፍረትና በሙሉ እንትን መናገራቸው ምክንያቱ ያ ሃኪንግ ማቴሪያሉ የእናንተ እንቅስቃሴ በእጃችን ያለው የትም አታመልጡም፣ እንቅስቃሴያችሁን በእጃችን ይዘናቸዋል። ስለዚህ እንቅስቃሴያችሁ በእጃችን ስላለ የትም አታመልጡም፣ እንገላለን ብለው እኮ በሙሉ ልብ እኮ የሚናገሩት ዛሬ ኔትወርካቸውን በመጥለፍና ትራኪንግ ኤቭሪቲንግ ትራክ በማድረግ እኮ ነው ዛሬ ላይ የሚኮሩበት እስራኤላውያን የእስራኤል መንግስት የሚኮራበትና እናጠፋቸዋለን ብለው በድፍረት በኮንፊደንስ የሚናገሩት ሌላ ነገር አይደለም። ስለዚህ አየ የእስራኤል የስለላ ባለስልጣናት ለጋዜጣው በየጋዜጣዊ መግለጫ ላይ ቢሮ ውስጥ በሚያደርጉት ስብሰባ ሁሉ ነገር ውስጥ አሉ እስራኤላውያን። አሁን ኢራናውያን ተሰብስበው እንትን ራሱ ስብሰባ ሲያካሂዱ እስራኤልም ከነሱ ጋር ነች። ይህንን ግን አያውቁም እነሱ ምን እንዳወሩ ምን ለማድረግ እንዳሰቡ። የኒኩሌር አሁን ጣቢያዎችና ሚሳኤሎችን ማምረት እስራኤል በምን አይነት ሁኔታ ነው ዛሬ የኒኩሌር ደረጃቸው ይህን ያህል ደረጃ ደርሷል ብላ በድፍረት የምትናገረው? እነሱ የሚቀባበሉትን መረጃዎች ከነሱ ጋር ሆና ነው መረጃዎቹን የምታገኘው። ምክንያቱም ይሄ የተለቀቀው ክራክ የተደረገው ኔትወርካቸውና ሰርቬላንስ ካሜራቸው በእጃቸው ስላለ አብረው ስብሰባው ላይ ይሳተፋሉ። አብረው የሚያወሩትን ነገር ልክ አብረው እንዳሉ ያዳምጣሉ። በእንደዚህ አይነት ሁኔታ ነው ዛሬ እስራኤል ኢራንን እየሰለለችና ኢራን በእጇ ውስጥ እንዳለች አድርጋ ቆጥራ ዛሬ የፈለገችውን ቦታ እኮ እስራኤል አጠፋለሁ ካለች እኮ ምንም አይገዳትም። በቀጥታ የተባለው ሰውዬ ጋር እኮ ነው ሚሳኤሉ የሚያርፈው። ስለዚህ እስራኤል ሃኪንግ ማቴሪያሉን እየተጠቀመች ኔትወርኮችን እየጠለፈች እንደገና ሰርቬላንስ ካሜራው ጠልፋ ዛሬ በእጆቿ ነው ያለው። ክራክድ ተደርጎ ክራክድ ማለት ተሰባብሮ ማለት መግባት የማይቻለው ቦታ የሚገባልህ መሳሪያ መጠቀም ማለት ነው። ኢንተርኔቱን በስፓይ ገብተው ዛሬ ላይ በስለላ በተካኑ ኤክስፐርቶች አስቀምጠው የኢራንን እያንዳንዱን እንቅስቃሴ በተለይ የባለስልጣናቱን የሳይንቲስቶቹን ሁለመናቸውን እያጠኑና በእጃቸው አስገብተው በዚህ ደረጃ ሊያጠፋቸውና ሊያጠቃቸው ችለዋል። ከአሁን በኋላ ግን ይህንን ነገር ኢራናውያን አሁንም ጥንቃቄ የማያደርጉ ከሆነ ይቀጥላል። እስራኤል በቢሊዮኖች የሚቆጠሩ የመረጃ እንትኖችን ያገኘችው ከኢራን እና ምንም ማጣራት እንኳን አያስፈልጋትም። ምንም ማጣራት አያስፈልጋትም። ስብሰባ ሲያካሂዱ አብረው ነው ያለችው። ስለዚህ ማለት ቴህራን የምትባለው ሀገር ራሱ በእጃቸው ስላለች ለረጅም ጊዜ አሁንም ይህን ነገር ሲያደርጉና ሲከታተሉ ስለቆዩ ምንም ለእስራኤላውያን የኢራን ጉዳይ አይደንቃቸውም፣ አይከብዳቸውም፣ ምንም አይመስላቸውም። ለዚህ ነው ምንም አይመስላቸው። እዚህ ማሳያው በአንድ ወቅት ላይ ለስለላ ድርጅቱ ውስጥ የሚሰራ አንድ ተቀጣሪ እንደተናገረው ልክ እኛ እኮ ኢራንን የምናቃት ልክ እስራኤልን እንደምናቃት ኢየሩሳሌምን እንደምናቃት ነው የምናቃት፣ ምንም የሚደንቅ ነገር የለም ነው ያሉት። ማለት ሁሉም መረጃ በእጃችን ያለው ማለት ነው። የአንድ ሀገር መረጃ የአንድ ሀገር ደህንነት በአንድ ሀገር ለሶስተኛ ሀገር ተላልፎ ወይ ለሁለተኛ ሀገር ተላልፎ ተሰጠ ማለት ሌላ ሀገር አገኘው ማለት ለዛች ሀገር አደጋ ነው። ያንን አደጋ ኢራኖች ዛሬ ድረስ መከታተልና ሊያጣሩና ሊያውቁ አልቻሉም። በዚህ ምክንያት ነው ይሄ ሁሉ ደረጃ ሊደርሱ የቻሉትና እስራኤላውያን ደግሞ በኮንፊደንስ የእስራኤል መንግስት ዛሬ በኮንፊደንስ ነው ለዚህ አይነት ቦታ አጠቃለው ኢካሌን ይገላለሁ ሲል ይገላል። በኢራን የተገነባውን ጥቅጥቅ ያለውን ምስል ይህንን በየቀኑ ዴይ ቱ ዴይ አክቲቪቲያቸውን እያንዳንዱ ጥቅጥቅ ያለውን መረጃ በአንዴ ነው እንደዚህ በሃኪንግ ሶፍትዌር በአንዴ ክራክ አድርጎ
ገብቶ ያሳያቸዋል። እንቅስቃሴያቸው ኤቭሪ እንቅስቃሴ ማንኛውም እንቅስቃሴ በቀላሉ ሰብረው የእስራኤል መንግስት በቀላሉ ሰብሮ አይቶ ተረድቶ ምን ማድረግ እንዳለበት ከወዲሁ ፕላኑን ያወጣና በዛ ፕላን መሰረት ኢራን ላይ የታቀደውን እቅድ ተግባራዊ ያደርጋል። ተግባራዊ የሚያደርገው ደግሞ በቀላሉ እንዳያችሁት በቀላሉ እከሌን አጠቃለው እከሌን ይገላለው ሲል ኦልሬዲ ያ ነገር ተቀነባብሮ በእጃቸው ያለ ነገር ስለሆነ ብቻ ሚሳኤሉን እስራኤል ተቀምጦ ከቴል አቪቭ ወደ ኢራን ማስወንጨፍ ብቻ ነው በቀላሉ። በእንደዚህ አይነት ሁኔታ ነው ዛሬ ኢራንን ጉድ ሊሰራት የቻሉትና ኢራንም ጉድ እየተሰራች ያለችው። እስራኤል ማለት ኢራን ራሷን መከላከል የምችለው አሁን ሚሳኤል አምርቶ መተኮሱ ምንም ጥቅም የለውም። የራስህን የውስጥህን መረጃዎች ሊክ የሚያረጉ እንትኖች እያሉ ዛሬ ላይ ሊክ እያረጉ ያሉ እንትኖች እያሉ መረጃዎቹ ከእጅ እየወጣ እያለ በምን አይነት ሁኔታ ነው ዛሬ መሳሪያ ተኩሰ እስራኤል አሜሪካን ወታደር ገለ? ምንም። አሁን ራሱ ጦርነቱ ወቅት ላይ የት መተኮስ እንደፈለጉ በሚነጋገሩት እንትን ሞባይል እና በሚነጋገሩት ምን ለማድረግ እንደፈለጉ በሚያስተላልፉት መረጃዎች ራሱ እስራኤል ቀድማ ታውቃለች። በአንድ ወቅት ላይ የሆነ እስራኤል ከተማ ሊደበደብ እንደሆነ እስራኤል ቶሎ ብላችሁ ከዚህ አካባቢ ውጡ ብላ ነው ለነዋሪዎቹ ያንን የእስራኤል ከተማ ኢራን እዛ አካባቢ ላይ ሚሳኤል ለመተኮስ ሐሳብ እንዳላት የተገነዘቡት የእስራኤል ባለስልጣናትና የስለላ ድርጅቱ ቶሎ ብላችሁ ያንን ቦታ ህዝቡ እንዲወጣ አድርጉ ተብለው ህዝብ ከዛ ቦታ ለቀቀ። ህዝብ ከሄደ በኋላ ነው እስራኤል ማለት ኢራን አስወነጨፈች ሚሳኤሉን። ካስወነጨፈች በኋላ ቤቶቹን ብቻ ነው የደረመሰችው እንጂ ምንም አንድ ሰው ልትገል አልቻለችም። ስለዚህ ቀድመው እስራኤል የሚያውቁት ቀድመው ቴህራን ወዴት መተኮስ እንደፈለጉ በሚያስተላልፉት መረጃ እርስ በርሳቸው በሚያስተላልፉት መረጃ ተረድተው ያንን ቦታ ሰው እንዳይኖር ያደርጋሉ። ለዚህ ነው የእስራኤል ኢራን በምትተኮሳቸው ሚሳኤሎች ብዙ የእስራኤል እኮ ህዝብ አይጎዳም። አይታችሁ እንደሆነ አንዳንድ ጊዜ ባይ ቻንስ እንደዚህ አይነት ነገሮች ይከሰታሉ እንጂ አይከሰቱም። በእንደዚህ አይነት ሁኔታ ነው እስራኤል እያጠቃች እየገደለችባቸው ያለችው። እነሱ ጥንቃቄ አያደርጉም። ሃኪንግ ማሽናቸው ደግሞ የእስራኤል ኃይለኛ ነው። እስራኤል ይህንን እንኳን ዛሬ አይደለም ገና ኢንተርኔት ከመጀመሩ አስቀድሞ ልክ ኢንተርኔት ማለት በዓለማችን ላይ በመሰራጨቱ አካባቢ ላይ ልክ ኢንተርኔት ሁሉም ሀገር መዳረስ በጀመረበት ወቅት ላይ ነው ይህንን ሃኪንግ ማሽን አዘጋጅታ በእጇ ያለው እስራኤል ዛሬ አይደለም። ስለዚህ የኢራን ካሜራዎች፣ የመንግስት የክትትል መሳሪያዎች ሁሉ በእጃቸው ነው ያለው። ባለስልጣናቱ ገባችሁ? የእስራኤል የስለላ ድርጅቱ ይህንን ነው የሚሰራው። ሞሳድ ኔትወርኩን በስርዓቱ ላይ በጥቅም ላይ እያዋለ ይገኛል። ስለዚህ ኢራን ማስወንጨፍና ይህንን ሚሳኤል ዝም ብሎ እንደ እንትን መስራት ጥቅም የለውም። እስራኤል ካሚኒን ለመግደል ምንም ጊዜ አልፈጀባትም። በአንድ ወቅት ላይ አሁን ካሚኒን ለመግደል ሰርቬላንስ ካሜራውን ሲቆጣጠሩ ነበርና መጨረሻ ላይ እሳቸው የሄዱበት የስብሰባ ማዕከሉ አካባቢ ላይ ልክ ሲሄዱ በአጋጣሚ እዛ አካባቢ ያለው ኔትወርክ ጠፍቶ ነበር። እስራኤላውያን በዚህ ተቸግረው ነበር ለተወሰነ ደቂቃዎች። ከዛ በኋላ ደግሞ ኔትወርክ ተመልሶ መጣ። ኔትወርክ ተመልሶ ሲመጣ በቃ ተስተካከለላቸው። ካሚኒ ያሉበት ቦታ ድረስ ነው ሄደው የደበደቡት። ከዛ ካሚኒ ተገደሉ። ስለዚህ በእንደዚህ አይነት ሁኔታ ነው እስራኤል የስለላ ድርጅቱን ሞሳድን ተጠቅማ እነዚህን ኤክስፐርቶች ተጠቅማ የሰርቬላንስ ካሜራውን ሀክ አድርጋ
በእንደዚህ አይነት ሁኔታ ኢራንን ልታሽመደምድና የኢራንን ባለስልጣኖች ዛሬ ድረስ እየገደለችና ካሁን በኋላ የምትገለው እነዚህ ኢራናውያን ጥንቃቄ የማያደርጉ ከሆነ አሜሪካ ደግሞ በሌላ በኩል ሶስተኛው የአሜሪካ ነው። አሜሪካ ደግሞ የኤአይ የተባለው የመረጃ ቋት በኤአይ አርቲፊሻል ኢንተለጀንስ በመጠቀም ነው እነሱ ደግሞ ሰርቬላንሳቸውን የሚያካሂዱት ይህንን የኢራንን እንቅስቃሴ የሚቆጣጠሩት። ይሄም ተደምሮ ለእስራኤል ሲሰጣት እስራኤል ምንም ነገር በቃ ሜዳ ሆኖ ነው የሚጠብቃት። ምንም ነገር የሚገዳት ነገር የለም። በሌላ በኩል ፕሬዚዳንት ዶናልድ ትራምፕም የስለላ ድርጅታቸው በጣም ሲከታተሉ ነበር። የአያቶላ ካሚኒን እንቅስቃሴ በቅርበት ሲከታተሉ ነበር። ሲአይኤ ቅዳሜ ጠዋት በማዕከላዊ ቴህራን በሚገኘው መኖሪያ ቤታቸው ውስጥ ለመገኘት አቅደው እንዳለ ሁሉ እንደተረዱ ከፍተኛ የኢራን ሲቪልና የወታደራዊ መሪዎች በተመሳሳይ ጊዜ በተመሳሳይ ቦታ ሊሰበሰቡ እንደተዘጋጁ ሲአይኤ መረጃ ደርሶታል። ይህንን ደግሞ ለእስራኤል ወዲያውኑ አስተላለፈ። የሁለቱ ሀገራት መሪዎች ጦርነቱን በቀን ብርሃን የጀመሩትና በቁርጠኝነት የተነሱትና እነዚህም ባለስልጣናት ሁሉንም የጨረሷቸው። ስለዚህ ከ1989 ጀምሮ እስላማዊ ሪፐብሊክ የመሩት ካሚኒ ቅዳሜ ጠዋት ላይ የእስራኤል የአየር ድብደባ መገደላቸው ይታወሳል። ይህም ኢራን በምታደርጋቸው ጥንቃቄ በጎደለው ማለት አካሄድ እየሄዱ ነው። በዚህ አካሄድ ደግሞ አሜሪካና እስራኤል በቀላሉ እያደኑ ሊጨርሷቸውና ከዚህ በኋላ ደግሞ ሊጨርሷቸው ተዘጋጅተዋል። የማይጠነቀቁ ከሆነ ማለት ነው። ከ89 ጀምሮ ሲመሩ የነበሩትን ካሚኒ በተወሰነ ደቂቃዎች ብቻ ነው የገደሏቸው። ስለዚህ ኢራን አሁን ተተኪውም ተመርጧል። ይህ ተተኪው ደግሞ እንትኑን ማለት ኢንተርኔት ኢንተርኔት ሊክ እንዳያደርግ የማይቆጣጠሩ ከሆነና ሰርቬይላንስ ካሜራቸውን ሊክ የሚያደርገውን የማይቆጣጠሩ ከሆነ አሁንም እስራኤላውያን